መተናል ሳብይ ዘናል መተናል ሳብይ ዘናል አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ ሰላም ናችሁ ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ እኔ ምላችሁ ማለት ነው ውዶቼ ማሮቼ ፍቅሮቼ አዲስ አጀንዳ ልንገራችሁ አዲስ አጀንዳ ማለት ነው ፍፄ የሚባለው ሰው ማለት ነው እሴቶቹ እየከፈሉት ነው ከቤቷ ሃይሚ ከሌለችበት ሰው የሚያመጡ ውዶቼ ልንገራችሁ ለእናንተ ብዬ ነው ልዘግባችሁ ውዶቼ ልዘግባችሁ እኔ ልሙት እኔ ደግሞ ዛሬ ዙጡ ስል ብዙ ነገር ሰማው ውዶቼ አዎ ተደውሎ ተነገረኝ አዎ ፍፄ የሚባለው ልጅ ገንዘብ እየከፈሉት ሴቶቹ ነው ከቤት ይዟቸው የሚመጣ ሲሉ አንዳንድ ዘገባዎች ያሳያሉ ውዶቼ አዎ ያሳያሉ ማለት ነው ሃይሚና ብሩኬ ደግሞ መቼም አይለያዩ አዎ ትርፉ ድካም ነው እንጂ ፍፄ ማለት ነው አንተና ብሩኬ በቅርብ ትጣላላችሁ በቅርብ ትጣላላችሁ ከሁለታችሁ መሃል ያለው ሚስጥር ማለት ነው አፈትልኮ ይወጣል ጠብቅ ማለት ነው ፍፄ ምክንያቱም ብሩኬ ታዝቦ እንዴት ህይወቴን ሊበጠብጥ አስቦ ነው ብሎ እሂ ሰውዬ ያንጣጣሃል ብሩኬ ያንጣጣሃል በቦክስ በርግጫ ማለት ነው ብሩኬ የኛ ጀግና ቀጥቅጦ አንተን ይጥልሃል ምክንያቱም አስመሳይ ጓደኛ ስለሆንክ ማለት ነው በሴት በገንዘብ እየተገዛ ኢማጂን ሃይሚ የለችም ኑ ከቤት ግቡ ከቤት እንደዚህ በሉ እያልክ ትመጣለህ እንዴ አንተ ትንሽ አታፍርም ፍፄ የምትባለው ሰው ማለት ነው አታፍርም ማፈሪያ ቢስ ማለት ነው ማፈሪያ ቢስ ከምሬ ነው የምነግራችሁ ውዶቼ ሰው እንዴት ነው በዚህ ደረጃ ህሊናውን የሚሸጠው ለዚህ ደረጃ ያበቃችኮ ሃይሚ ነበርሽ ለዚህ ደረጃ እከካም ነበርክኮ ፍፄ የምትባል ማለት ነው እከካም ሃይሚ እድሜ ለሃይሚ ማለት ነው ቆሻሻን አስለቀቀችልን ከልብስ ላይ ልብስ ከጫማ ላይ ጫማ ከምን ላይ ምን አረገች በኢቲዩ ገንዘብ እንደሚገኝ በሶሻል ሚዲያ ላይ ገንዘብ እንደሚገኝ አረገች ሃይሚ እድሜ ለሃይሚ አሁን አንተ መተ ጠባቂ ዘበኛ ገብተ ኑ ገንዘብ ከሰጣችሁ እኔ ከብሩኬ ቤት አስገባችኋለሁ ይያልክ ያገር ሴት ትገትታለህ እንዴ ትንሽ አታፍርም ትንሽ እንደው ማፈሪያ ቢስ ነህ እንዴ ከየትኛው ዓለም ነው አንተ የመጣው ቢያንስ እኮ ሃይሚ ለዚህ ሁሉ ደረጃ ያበቃች ሃይሚ ነበረች ገባ አንተ ግን የበላህበትን ረግጣ በዚህ በዛ ትላለህ እናቴ እንዳንተ አይነት አስመሳይ ሰው እኔ በህይወቴ አላየውም እንዳንተ አይነት አስመሳይ ማለት ነው በጣም አስመሳይ ነህ ገባ በጣም ማለት ነው ምክንያቱም በዚህ ደረጃ ወርደህ አይሃለው ብዬ እኔ አስቤ አላቀም እኔ ሲጀምር ወርደህ እንደማይ እርግጠኛ ነኝ አቃለሁ ጸባይህን በደንብ አርጋ አናግሬሃለሁ በስልክ ምን አይነት ጸባይ እንዳለህ በደንብ ተረድቻለሁ ገባ እና ለማንኛውም ውዶቼ ማሮቼ ማለት ነው ሃይሚና ብሩኬ መቼም አይለያዩ ውዶቼ ሃይሚና ብሩኬ መቼም አይለያዩ ምን ልንገራችሁ ውዶቼ ለምን ካላችሁ እነሱ እንደዚህ ሲያረጉ ሃይሚና ብሩኬ ወዳጅና ጠላታቸው ማን እንደሆነ እያስተዋሉ ህይወታቸው ይቀጥላል በፈጣሪ ፍቃድ ማለት ነው አንቺ ደግሞ ብርቄ ድንቄ ማለት ነው እኔ ሻለሃለሁ እኔ እንደዚህ ለሃለሁ እኔ ፍቅር ሰጻለሁ በዚህ ደረጃ ለምንድን ነው የምትራክሹ በዚህ ደረጃ ለምንድን ነው የምትራክሱት ሴቶች ግን እንዴ ራሳችሁ ለፍመሳ ብላችሁ ለምንድን ነው የምታረክሱት ልጁ አይሳል ነግራቸው ውዶቼ ብሩኬ ከበላበት ምግብ ላይ ማለት ነው መተት አድርጋበታለች አዎ አድርሱለት ይሄን ቪዲዮ ከበላው ካልጫው ላይ መተት አርጋበታለች አው ውዶቼ መተት አርጋበታለች ስለዚህ እቺ ልጅ በህግ መጠየቅ አለባት አው በህግ እንድትጠየቅልን እንፈልጋለን እኛ የሃይሚ አድናቂዎች በህግ እንድትጠየቅልን እንፈልጋለን አው እንፈልጋለን ውዶቼ ሃይሚና ብሩኬ ግን መቼም አይለያዩ እኔ ልንገራችሁ መቼም አይለያዩ የነሱ ምቀኛ የሆነ ግን እርስ በርስ ይባላል ጠብቁ ውዶቼ ጠብቁ እርስ በርስ ካልተባላ ምን አለሽ ሱመያ በሉ መላ አሁን እርስ በርስ ይባላሉ ጠብቁ ውዶቼ ምክንያቱም ሃይሚን አፈምሳችሁ ብሩኬ አፈምሷችሁ እናንተ የነሱን ትዳር እኛ ቁጭ ብለን እናንተ ልትበጠብጡ ሲያምራችሁ ይቀራል እኛ የእናንተ ማንነትና ምንነት እያመጣን እናሰጣላችኋለን
እያመጣን እናሰጣላችኋለን ምክንያቱም ውዶቼ ማለት ነው ምክንያቱም የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው ውዶቼ የለመደ ልማድ ያሰርቃል ከማድ ይላል ማለት ነውና ጠብቁ በዚህ ደረጃ ግን ለጓደኛ በዚህ ደረጃ ኢማጂን በገንዘብ ተቀብለ ሴቶቹን ያስገባ ታስደፍራዋለህ ብዬ ግን እኔ አስቤ ያላቅ አስደፈርከው ምክንያቱም አንተ ሃይሚን አይደለም የናከው ባይዘው የናከው ብሩኬን ነው ገባ ከቤቱ ሰው አስገብተ ካለ ፍቃዱ ምግብ ሰርታ በዚህ ደረጃ ሻምፒዮን ምንድነው የሚባለው ሻምፒዮ አቀራርባ ምን ብላ አሽቋልጣ በዚህ ደረጃ ሃይሚ ከለለችበት እንደዚህ ማረግህ በጣም ነው የሚደብረው በጣም የወረድክ በጣም ወራዳ እንደሆን ካስረግጬ ልንገር በዚህ አጋጣሚ የፍጹም የማን ነው የፍፄ ጠበቃዎች የታላችሁ ዛሬ ምን ተሰማችሁ ፍፄ ሀፍታም ነው ፍፄ እንዲ ነው ስትሉ ለነበራችሁ አድርሱልኝ ፍፄ ኮተታም ለማኝ ነው አስረግጬ ነው የምነግራችሁ ገባችሁ እውነትን ውሸትን ውሸት ነው የምንለውኛ በሁለተኛ ደረጃ ደግሞ ሃይሚና ብሩኬ መቼም አይለያዩ ጉዶቼ እዚህ ጋር ነው የሚለው መቼም አይለያዩ እናንተ ግን ትመነምናላችሁ እናንተ መንምናችሁ እናንተ ታልቃላችሁ እንጂ ሃይሚና ብሩኬ አይለያዩ ግን ትርፉ ነው ትርፉ ድካም ምክንያቱም እናንተ ብትለፈልፉ ብሩኬና ሃይሚ እየጠነከሩ ይመጣሉ ገባችሁ ግን የናንተ ምንነት የናንተ ማንነት እናንተ ምን አይነት ስለምግባር ምን አይነት ጭንቅላት እንዳላችሁ ብሩኬና ሃይሚ ይታዘቧቸዋል ውዶቼ ጥሩ ነው በጣም ትልቅ ትምህርት ያገኙ ነው እነሱ ገባችሁ ምክንያቱም አስመሳይ ጓደኛ ደግሞ በጣም ነው የሚያስጠላው ተረዳችሁ አስመሳይ ሰው በጣም አሽቋላጭ ሰው በጣም ኢማጂን በዚህ ደረጃ ሃይሚ ከለለችበት በሃይሚ ፈምሰ በሃይሚ ከዚህ ሁሉ ደረጃ ደርሰ በሃይሚ እከከህን አራግፈ አሁን ግን ለሃይሚ መልሰ ጠላት ኢማጂን ባይዘው ማለት ነው ፍፄ የምትባለው አሁን አይደለም በጣም ሃይሚን 5-6 ጊዜ ወግታታል ገባ ለምን እሷም እንደዚህ ደፍራ ማትናገረ የብሩኬ ጓደኛ ነህ ብላ ስላሰበች ነው አንተ ግን ክብር አይገባህም ክብር አታቀም ክብር አይገባህም ክብር ምን እንደሆነ የምታውቅ አይመስለኝም ገባ ክብር ምን እንደሆነ አታቅማ ክብር ምን እንደሆነ ብታውቅ ኖሮማ ጦሩ ነበር አታቅ እንጂ ብታቅ ኑሮ በዚህ ደረጃ ጓደኛህን አሳልፈ ተሰጣለህ ብዬ አላስብም ለዛውም በገንዘብ በማይረባ ገንዘብ ማለት ነውና ለማንኛውም የፍፄ ተከራካሪዎች ማለት ነው ፍፄ ሀፍታም ነው የምትሉት ፍፄ አመዳም ነው ለዚህ ሁሉ ደረጃ ያበቁት ሃይሚና ብሩኬ ናቸው ገባችሁ ዛሬ ግን ሃይሚን ክደዋታል አሁን አይደለም ባይዘው የካዳት እሱ ሜቢ 7-8 ጊዜኛ ታዝበናል እኛ ራሳችን 7-8 ጊዜ ሃይሚን ብዙ ነገር ተናግሯታል ገባችሁ ዛሬ ደግሞ ሃይሚ ከለለችበት አንዲት ወረወላ ሴት አስገብቶ ከቤቷ ምግብ እንድትሰራ ኢማጂን በዚህ ደረጃ ግን ብሩኬን ተደፍረዋለህ ብዬን ያስብ ያለቅም ባይዘው ያውን አንተ ሃይሚን ብቻ አይደለም የደፈርከው የገዛ ጓደኛህም ደፍረህዋል ገባ ጫማ ተለካክተህዋል ገባ ባትደፍረው ኑሮማ በዚህ ደረጃ ከሱ ቤት አስገብተ እንደዚህ በዚህ ደረጃ አታሽቃብጥም ነበር ገባ እና አንዳንዴ ለጓደኛችሁ ሙቱ ጓደኛ ማለት ምን እንደሆነ የማይገባችሁ ሰዎች አላችሁ መሰለን እንደ ፍፄ ገንዘብን አስቀምጣችሁ የሆነ 100 200 300 ሺህ 200 ወይም 100 ሺህ 200 ሺህ ብር ከተጣለላችሁ እንደ ውሻ ዋዋ የምትሉ አትሁኑ እንደ ፍፄ ማለት ነው እንደ ፍፄ 200 300 ሺህ ብር ከሰጣችሁት እናትህንም ገልብጠህ ጥላሃትና ብትሉት እናቱን ገልብጦ ጥሏት ይመጣል ምክንያቱም ገንዘብና ገንዘብ ብቻ ስለሆነ ማለት ነውና ሃይሚ ከዛ ቆሻሻ አንስታ አንተ ለወግ ለማድረግ ያበቃች ሃይሚ ናት ገባ ለዚህ ሁሉ መቀየሪያ ሃይሚ ናት ገባ እንጂ የሶሻል ሚዲያን ጥቅም አታውቁ መጀመሪያ ለቡታጅራ ዩቲዩበር ሁሉ የተንቤ ልታመሰግኗት ይገባል መጀመሪያ ማለት ነው የተንቤ ከምሬንም ነግራችሁ ወላሂ
ከዛ ደግሞ አብርሽ ግን ከአብርሽም ቀጥሎ የቡታጅራ ዩቲዩበር መመስገን ያለባት ሃይሚ ናት። ለዚህ ሁሉ ደረጃ ያበቃችሁ ወንድሟን ወይም ደግሞ አብርሽን ሃይሚ ናት። ገባችሁ? አንዳንዴ ሜቢ ከ2 ዓመት ከ3 ዓመት በላይ የተከታተላችሁ ታውቃላችሁ። ፍፄ እንደዚህ ነው፣ ፍፄ ጀግና ነው፣ ፍፄ እንደዚህ ነው ለምትሉት ነው የመልስ የምትሰጣችሁ። እኛ እነ ፍፄን ወይም እነ ሃይሚን ከመጀመሪያው ሀብሉ ሲመጡ ከ3 ዓመት በላይ ተከታትለናቸዋል። በደንብ ጠንቅቀን እናውቃቸዋለን። ገባችሁ? ግን አሁን አዲስ ገቢ አዲስ አፍላ ማለት ነው። አዲስ አፍላ ቡና ያፍላ አዲስ ፍቅር ከዛው ይቅር ማለት ነው። ገባችሁ? በዚህ ደረጃ ግን ማሽቃበጥ አግባብ ነው ብዬ አልልም። ገባችሁ? አንዳንዴ ለታመናችሁለት ሙቱ። ሃይሚ ደግሞ አይለያዩም። ሃይሚና ብሩኬ መቼም አይለያዩም። አስረግጬ ልንገር፣ አይለያዩም። አንተ ግን ማለት ነው ጡል ዑምርህን እንደዚህ ስትለፈልፍ በቃ እንደዚህ ኢማጂን በሰው ገንዘብ አብደ ትሞታለህ። በሰው ገንዘብ በቅናት በተንኮል በሸረኝነት አብደ ትሞታለህ። ምክንያቱም ፍፄ በሃይሚና በብሩኬ ይቀናል። አስረግጬ ነው የምነግራችሁ። በጣም ነው የሚቀናው። በጣም ነው የሚቀናው። ስለሚቀና ነው ሁሉ ጊዜ እነሱ እንዲጣሉ ድንጋይ የሚፈነቅለው። ገባችሁ? እንጂ እንደዛ ካልሆነ ለገዛ ጓደኛው በዚህ ደረጃ ትዳሩን ለማፍረስ ይሰራል ብዬ አስቤ አላቅም ውዶቼ። እኔ ክፋቱ ምን አይነት ልብ እንዳለው አውቃለሁ። ሌሎቹ ግን በጣም ስትናገሩ ስለነበራችሁ ነው። ፍፄ በጣም አስመሳይ ነው። ገባችሁ? በጣም አስመሳይ፣ በጣም አሽቃባጭ፣ በጣም ነውረኛ፣ የገዛ ጓደኛውን አሳልፎ የሚሰጥ ማለት ፍፄ ነው። ለማንኛውም ሃይሚና ብሩኬ ይለያዩ። አንተ ግን በቅርቡ ትወጣለህ በቅርቡ ትወጣለህ። ገባ? ከምሬ ነው የምነግርህ። በቅርቡ ትወጣለህ። አንተም ሆነች እቺ ውሽማ ሆነች ማኖች ትወጣለሽ። ሃይሚና ብሩኬ አይለያዩም። አንድ የሚያረጋቸው በጣም ብዙ ነገር አለ። አስፈላጊ ከሆነ ደግሞ ሚስጥሩን እኛ እናወጣዋለን። ገባ? አንተ ግን በጣም ባለየ ነህ። በጣም ማለት ነው ሆዳደር። አንተ ሃይሚን አይደለም የናካት ባይዘው የገዛ ጓደኛህን ነው የናከው። ብሩኬን ነው የናከው። ብሩኬን ባትንቅ ኑሮ በዚህ ደረጃ እንትን ትላለህ ብዬ አስቤ አላግም። ግን ብሩኬን በጣም ነው የናከው። ገባ? ብሩኬን ባትንቀው ኑሮ በዚህ ደረጃ ተዳፍረህ ሌላ ሴት አታመጣለትም ነበር። ብሩኬ ባይዘው ከዚህ ላይ በደንብ መገመት አለብህ። ሄድ ልጅ በደንብ ማለት ነው። እና ይሄን ነው የምላችሁ። በሶስተኛ ደረጃ ደግሞ አላችሁ አንዳንዴ ማለት ነው አንዳንዴ ወገብ ቃቆች አላችሁ። ስርዓት አድርጉ። ገባችሁ? ሃይሚን ለመጣል ፈልጋችሁ ከሆነ እኛ ከሃይሚ ጎን ነን። አብሽሩ። ሃይሚ አትወድቅ፣ እናንተ ትወድቃላችሁ። ገባችሁ? ሃይሚን ለመጣል በዚህ ደረጃ በዛም የምትሄዱ ሰዎች ሃይሚ አትወድቅ፣ እናንተ እንዳትወድቁ ግን ሰው እንጥላለን ብላችሁ ወዲያ ወዲህ ስትሉ እናንተ እንዳትወድቁ ለእናንተ ብዬ ነው። በራስ መተማመን እንደ ሃይሚ ይመቻት። በራሷ ስለምትተማመን ማንም ሴት አገረድ መጥቶ ከቤት ቢያሽቋጥ የኛ ሃይሚ ጀግና ናት። ገባችሁ? ምንም መስሎ አልታያትም። ሁሉን ነገር አይታለሽ፣ ቪዲዮውን አይታለሽ፣ ምን ብላለሽ። ሃይሚ ጀግና ስለሆነሽ ምንም መስሎ አልታያትም። አንቺ ደግሞ ማለት ነው እኔ ከሃይሚ የበለጠ ፍቅር ሰጣሃለሁ እያልሽ የምትመጪው ርካሽ ሴት ማለት ነው። ራስሽን አታርክሽ። አንቺን አይቼ ሴትነቴን ጠላሁት ማለት ነው። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ይሄን ቪዲዮ ሼር እና ላይክ አድርጋ